ሰላም ጤና ይስጥልን ክቡራትና ክቡራን አዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? ዕለቱ ሚያዝያ 29 ቀን 2018 ነው። በዛሬው ዝግጅታችን ሰው ማለት ሰው የሆነ ነው፣ ሰው የጠፋለት ከሚለው በተቃራኒ ሀገር ስትፈተን ኪሳቸውን መሙላት የሚፈልጉ ምን እያደረጉ ነው የሚለውን የሚያሳይ አንድ የዕለቱ አበይት ዜና ይኖረናል። በተጨማሪም እነ ዳስጣል አንዲትን አጋጣሚ ተጠቅመው ሙሾ ሲያወርዱ ያሉበትን ሁነት የዘርፉን ባለሙያ አነጋግረን የምንሞግትበትንና እንዲሁም በአማራ ክልል ያለው የሰላም ሁኔታ ጽንፈኛው ቡድን ተበታትኖ በየሸጡ ተወትፎና እርስ በርሱ እየተቆራቆሰ መሆኑን የክልሉ የሰላምና ጸጥታ ቢሮ ኃላፊን ዋቢ አድርገን በተከታታይ እናቀርብላችኋለን። አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ክቡራትና ክቡራን ላይክና ሼር ያደረጋችሁ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮትና በፍቅር እንጠይቃለን። ወደ ዕለቱ አበይት ዜናችን ስንሸጋገር በከፍተኛ የመንግስት ኃላፊነት ቦታ ላይ ያሉ አመራሮች በተለይ ሀገር አስቸጋሪ ሁኔታ ውስጥ የምትገባበት ተግዳሮት ሲገጥማት ከችግር መውጫውን መንገድ ይፈልጋሉ፣ ሀገርን ያስቀድማሉ፣ ያሻግራሉ ተብሎ ይታመናል። ይሁንና የሀገርን የመከራ አጋጣሚ ለግል ጥቅማቸው ለመዋል የሚዳክሩ ያጋጥማሉ። ይህም ያሳዝናል። በቅርቡ ከተከሰተው የመካከለኛው ምስራቅ ቀውስ ጋር በተያያዘ ዓለማችን የገባችበት አጣብቅኝ የሚታወቅ ሲሆን ይህ ዳፋ ለሀገራችንም ተርፏል። ሰሞኑን የተገለጡ ሀቆችም ይህንኑ ያሳያሉ። ቀጣዩ የፍርድ ቤት ውሎ የሚያመለክተንም ይህንኑ የተጠርጣሪዎች ገመና ነው። አብረን እንከታተለው። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል የተባሉ 13 ግለሰቦች ክስ ተመስርቶባቸዋል። የክስ መዝገቡ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት የቀረበ ሲሆን ተከሳሾቹ እነማን ናቸው የሚለውን ስንመለከት አንደኛ አቶ ዲባራ ፉፋ የባለስልጣኑ ምክትል ዋና ዳይሬክተር፣ ሁለተኛ አቶ ሹም ዓለም ብርሃኔ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር፣ ሶስተኛ አቶ እስጢፋኖስ ጌትነት የነዳጅ አቅርቦትና ስርጭት ክትትል ባለሙያ፣ አራተኛ አቶ ይላቅ አወቀ፣ አምስተኛ አቶ አበላ ገዛው፣ ስድስተኛ አቶ ጌታቸው አሞኘ፣ ሰባተኛ ወይዘሮ በረከት ወርቁ፣ ስምንተኛ ቡሽ እያለ ገነት፣ ዘጠነኛ አቶ ይልቃል የኔ ሰው፣ 10ኛ የኛ ፔትሮሊየም ኃላፊነት የተወሰነ የግል ማህበር፣ 11ኛ አቶ እስማለም ምህረቱ፣ 12ኛ አቶ አባይነህ ሐወልና 13ኛ አቶ በስራት አባው ናቸው። የክሶቹን ሁኔታ ስንመለከት ደግሞ አንደኛ ክስ አንደኛ፣ ሁለተኛና ሶስተኛ ተከሳሾች ከመመሪያ ውጭ ለተቋማት የነዳጅ ግዥ ፈቃድ በመስጠትና ከሰባተኛ ተከሳሽ ማለትም በረከት ወርቁ ጋር በመመሳጠር ተከሳሿ 466058 ሊትር ነጭ ናፍጣ በኮንትሮባንድ ለወርቅ አምራቾች እንድትሸጥ አድርገዋል። በዚህም በመንግስት ላይ ከ8.4 ሚሊዮን ብር በላይ ጉዳት አድርሰዋል። በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል። ግለሰቦቹ ስልጣንን ያላግባብ በመገልገል ከባድ የሙስና ወንጀል እንደፈጸሙ ተገልጿል። ሁለተኛው ክስ አንደኛ፣ ስድስተኛና ስምንተኛ ተከሳሾች በጥቅም በመመሳጠር ስምንተኛ ተከሳሽ በድምሩ ከ1,284,000 ሊትር በላይ ነዳጅ ያለ አግባብ እንዲያገኝ በማድረግ በመንግስት ላይ ከ22.59 ሚሊዮን ብር በላይ ጉዳት እንዲደርስና የነዳጅ እጥረት እንዲከሰት አድርገዋል። አንደኛና ስድስተኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም ስምንተኛ ተከሳሽ በልዩ ወንጀል አድራጊነት ስልጣንን ያላግባብ በመገልገል ከባድ የሙስና ወንጀል ክስ ተመስርቶባቸዋል። ወደ ሶስተኛው ክስ እንሸጋገር። ዘጠነኛ ተከሳሽ ማለትም የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር ባለቤትና ስራ አስኪያጅ ከህግ አግባብ ውጭ የነዳጅ አከፋፋይነት ፈቃድ እንዲያገኝ በማድረግ በመንግስት ላይ ከ21.3 ሚሊዮን ብር በላይ ጉዳት ደርሷል። አንደኛ፣ አራተኛና አምስተኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም ዘጠነኛ ተከሳሽ በልዩ ወንጀል አድራጊነት በፈጸሙት ስልጣንን ያላግባብ መገልገል ከባድ የሙስና ወንጀል ተከሰዋል። አራተኛው ክስ 11ኛ፣ 12ኛ እንዲሁም 13ኛ ተከሳሾች የነዳጅ ጭነትና ግዥ ሀገር አቀፍ የነዳጅ ሰንሰለት ስርዓትን በመጣስ በአጠቃላይ 1.9 ሚሊዮን ሊትር ነዳጅ
መንግስት እንዳይቆጣጠረው አድርገዋል። መንግስት ድጎማ ያደረገበትን ነዳጅ ከጅቡቲ በመጫን 17.8 ሚሊዮን ብር በላይና በገንዘብ የማይገመት ጉዳት በማድረስ በዋና ወንጀል አድራጊነት የመንግስትን ስራ በማይመች አኳኋን በመምራት ከባድ የሙስና ወንጀል ክስ በተጠርጣሪዎቹ ላይ የተመሰረተባቸው ሲሆን ፍርድ ቤቱ የክስ መቃወሚያ ለመስማት ለግንቦት 10 ቀን 2018 ቀጠሮ ይዟል። ክቡራትና ክቡራን አሁን ደግሞ በቀጥታ የምንሸጋገረው ወደ እነ ዳስ ጣል ገመና ይሆናል። እንከታተለው። የገንዘብ ሚኒስቴር የ9 ወር የሥራ ክንውን ሪፖርቱን በሕዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት የሚኒስቴር መስሪያ ቤቱን የሥራ ክንውን ሪፖርት በንባብ ያቀረቡት ሚኒስትሩ አቶ አህመድ ሺዴ የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር ደርሷል ማለታቸውን ሸገር ኤፍኤም ማስደመጡን ተከትሎ በቀናነት ሁኔታው ያሳሰባቸው እንዳሉ ሆኖ በዋናነት በስሌት ሳይሆን በስሜት የሚነጉደው የማህበራዊ ሚዲያ የጽንፍ ክንፍ ምን ማለት ነው? እንዴት ነው ነገሩ የሚሰላው? ምንድነው የሚያስከትለው ጉዳትስ? የሚል መጠየቅ ማቅረብ ሳይፈልግ ነጠላይን አቀብሉኝ ብሎና ዳስ ጥሎ እየየውን እያስነካ ይገኛል። አቶ አህመድ ሺዴ ከ51.8 ቢሊዮን ዶላር ብድር ውስጥ 33.5 ቢሊዮን ዶላር የውጭ ብድር ዕዳ እንደሆነና ቀሪው 18.3 ቢሊዮን ዶላር ደግሞ የሀገር ውስጥ ዕዳ መሆኑን ከ33.5 ቢሊዮን ዶላር የውጭ ዕዳ ውስጥ ደግሞ 22.1 ቢሊዮን ዶላሩ የፌዴራል መንግስት ዕዳ መሆኑን የተናገሩ ሲሆን ቀሪው 11.5 ቢሊዮን ዶላር ደግሞ የመንግስት የልማት ድርጅቶች ዕዳ ማለትም እንደ ኢትዮጵያ አየር መንገድ፣ ኢትዮ ቴሌኮምና የመሳሰሉት እንደሆነ አክለዋል። ከሀገር ውስጥ ብድሩ ማለትም ከ18.3 ቢሊዮን ዶላር ውስጥ ደግሞ 17.5 የፌዴራል መንግስት ዕዳ እንደሆነ እንዲሁም 0.8 ሚሊዮን ዶላር ደግሞ የመንግስት ልማት ድርጅቶች ነው ብለዋል ሚኒስትሩ አቶ አህመድ ሺዴ። ይህንን መሰረታዊ መረጃ ከያዝም በኋላ የማይጠይቀው መጠየቅ የማይፈልገው እያንዳንዷን ጥቃቅን አጋጣሚ ኢትዮጵያን የጎዳ ሲመስለው ሁሉ ዳስ ጥሎ ሙሾ ለማውረድ የሚሽቀዳደመው የጽንፍ ክንፍ የተጠቀሰውን የብድር መጠን በዜጎች ቁጥር አካፍሎ እያንዳንዱ ይህን ያህል ዕዳ አለብህ የሚልበትን ለኢኮኖሚያዊ ስሌት ባዕድ የሆነ የመንገደኛ አገላለጽ በባለሙያ አስተንትነን ቀጥሎ አቅርበነዋልና አብረን እንከታተለው። ለዚህ መግለጫ ሲባል ያነጋገርናቸውና ስማቸው እንዲገለጽ ያልፈለጉ ከፍተኛ የስነ ምጣኔ ጠበብት አጠቃላይ ብሔራዊ ብድር ቶታል ናሽናል ዴፕት ወይም ደግሞ ፐብሊክ ዴፕት ማለት የአንድ ሀገር ማዕከላዊ መንግስት፣ የልማት ድርጅቶችና ሌሎች የመንግስት ተቋማት ከሀገር ውስጥና ከውጭ አበዳሪዎች የተበደሩት አጠቃላይ የገንዘብ መጠን ድምር መሆኑን ይገልጻሉ። ሁኔታውን ዘርዘር ሲያደርጉም የውጭ ብድር የሚባለው ከመንግስታት፣ ከዓለም አቀፍ የገንዘብ ተቋማት ማለትም እንደ ዓለም ባንክና አይኤምኤፍ እንዲሁም ከግል አበዳሪዎች በውጭ ምንዛሪ የሚወሰድ ብድር ሲሆን የሀገር ውስጥ ብድር ደግሞ ከመንግስት ባንኮች፣ ከግል ባንኮች ወይም በቦንድ በዋስትና ሰነዶች አማካይነት ከሀገር ውስጥ የሚሰበሰብ ብድር መሆኑን ባጭሩ ያስቀምጡታል። ዋና ዋና ነጥቦቹን ሲያመለክቱም ቀደም ሲል ለመጥቀስ እንደተሞከረው አጠቃላይ የብድር መጠን ተብሎ የሚጠቀሰው የማዕከላዊ መንግስት ቀጥተኛ ዕዳና የመንግስት የልማት ድርጅቶች ከላይ እንደተመለከትነው የኢትዮጵያ አየር መንገድ፣ ኢትዮ ቴሌኮምና የመሳሰሉት ዕዳን ያካተተ ሲሆን ለምን ዓላማ የሚውል ነው የሚለውን ሲያስቀምጡም ይህ ብድር ወይም ዕዳ የሀገሪቱን የኢኮኖሚ አቅም ለመገንባት ለትላልቅ ፕሮጀክቶች መገንቢያና ለበጀት ጉድለት ማሟያነት ያገለግላል ይላሉ። የዕዳውን ተጽዕኖ በአግባቡ ለመረዳትና የዕዳ ዘላቂነት ትንተና የሚደረገው ዕዳው ከጠቅላላ የሀገር ውስጥ ምርት ጋር ባለው ጥምርታ መሆኑ ሊሰመርበት ይገባል ሲሉም በአበክሮ ይገልጻሉ። ከዕዳ ወደ ምርት የሚሸጋገርበት ሁኔታ የአንድ ኢኮኖሚ ዕዳውን የመክፈል አቅም የሚለካው ከተመረተው ጋር በማነጻጸር ሲሆን ይህም የፊስካል ዘላቂነት ቁልፍ አመላካች ሆኖ ያገለግላል ካሉ በኋላ ስለ ሀገራችን የብድር ዕዳ ሁኔታ ሲያስቀምጡ በያዝነው የፈረንጆቹ 2026 መጀመሪያ ላይ የኢትዮጵያ ብሔራዊ ዕዳ ከጠቅላላ ሀገራዊ ምርት ጥምርታ ዴፕት ጂዲፒ ከምንለው ጋር ጥምርታው ማለት ነው ከ41% እስከ 43% የሚገመት ሲሆን ይህም ከቀደሙት ዓመታት ከፍተኛ ደረጃዎች ጋር ሲነጻጸር የመረጋጋትና እየተሻሻለ የመሄድ አቅጣጫ ውስጥ ገብቷል ይላሉ ባለሙያው። በዚህ ጉዳይ ላይ ዓለም አቀፍ አውዱ ብዙ የበለጸጉ ሀገሮች ከጠቅላላ የሀገር ውስጥ ምርታቸው ከ100% በላይ ዕዳ ቢኖርባቸውም ተግዳሮቱን የሚቋቋሙበት ደረጃ ኢኮኖሚው ያላቸው ቢሆንም
ታዳጊ ሀገሮች ብዙውን ጊዜ ይህንን የዕዳ ከጠቅላላ ምርት ጥምርታ ጋር በማነጻጸር አደጋውን ለመቆጣጠር በሚል ዕዳቸው ከአጠቃላይ ምርታቸው ዝቅተኛ ለማድረግ ጥረት እንደሚያደርጉ ባለሙያው ይናገራሉ። የተወሰኑ ሀገራትን እንመልከት ከተባለ ለምሳሌ አሜሪካንን ማለት ዩናይትድ ስቴትስን የተመለከትን እንደሆነ ያለባት አጠቃላይ ብድር 39 ትሪሊዮን ዶላር ሲሆን ይኸውም 102 በመቶ ዕዳ አጠቃላይ ምርት ጥምርታ ብድርና ምርቱ እኩል የሆነበት ሲሆን በኢኮኖሚያዊ ትንታኔ አጠቃላይ ዕዳ ለዜጎች ይከፋፈላል የሚለውን ያላዋቂዎች ስሌት ብናመጣው እያንዳንዱ አሜሪካዊ 115 ሚሊዮን 727 ሺህ ዶላር ዕዳ አለበት እንደማለት መሆኑ ነው ሲሉ በእነ ዳስጣል ሙሾ ፈገግ ብለው ሁኔታውን በዚሁ አልፈውታል። ቻይና፣ ጃፓን እና ዩናይትድ ኪንግደም ተከታታዮቹን ቦታዎች ይዛሉ። ቻይና 18.7 ትሪሊዮን ዕዳ ያለባት ሲሆን ጃፓን 9.8 እንዲሁም ዩናይትድ ኪንግደም 4.1 ትሪሊዮን ዕዳ አለባት። ይህንኑ ከአጠቃላይ የሀገር ውስጥ ምርትና ከዕዳ አጠቃላይ ምርት ጋር በማነጻጸር ሁኔታውን መገምገም ይቻላል ይላሉ ባለሙያው። ወደ አፍሪካ ሀገራት መተን ስንመለከታው ደግሞ እንደ አውሮፓውያኑ አቆጣጠር በ2025 አጋማሽ እንዲሁም 2026 መጀመሪያ ላይ በርካታ የአፍሪካ ሀገራት ከፍተኛ የሀገር ውስጥ ዕዳ እያስተዳደሩ ሲሆን ይህም በአብዛኛው በፋይናንሻል ተግዳሮቶች፣ በምንዛሪ ዋጋ መቀነስና በመሰረተ ልማት ብድር ምክንያት ሆኖ እናገኘዋለን። በዋናነት ከፍተኛ ዕዳ ያለባቸው የአፍሪካ ሀገራት አንደኛ ግብፅ፣ ሁለተኛ ደቡብ አፍሪካ፣ ሶስተኛ ናይጄሪያ፣ አራተኛ አንጎላ፣ ኬንያ እና ጋና እያለ ይሄዳል። ግብፅና አንጎላ እንደ IMF ላሉ ዓለም አቀፍ አበዳሪዎች ከፍተኛ ዕዳ ያለባቸው ሲሆን ይህ ከፍተኛ ደረጃ ላይ የሚገኙ የአፍሪካ ሀገራትን የያዘ ነው። ግብፅ በአጠቃላይ ዕዳዋ 370.5 ቢሊዮን ዶላር ነው። የዕዳ አጠቃላይ ምርት ንጽጽሯም 80 በመቶ ደርሷል። ደቡብ አፍሪካ ከፍተኛ አጠቃላይ የመንግስት ዕዳ 278.1 ቢሊዮን ዶላር አላት። ጎረቤታችን ኬንያ ዕዳዋ ከጠቅላላ የሀገር ውስጥ ምርት ከ70% በልጧል። ይህም ከባድ የዘላቂነት ስጋቶችን እያስነሳባት ይገኛል። በጣም የሚገርመው ደግሞ ጋና በአንዳንድ ሪፖርቶች ከ100% በላይ የዕዳ ተግዳሮቶችን እየተጋፈጠ ትገኛለች። ሱዳንና ዚምባብዌ በ2025 ሪፖርቶች መሰረት ከፍተኛውን የዕዳ ወደ ጂዲፒ ማለትም ዕዳና አጠቃላይ የምርት መጠን ዓመታዊ ማለት ነው የአንድ ሀገር 344.4 እንዲሁም 98.5 በቅደም ተከተል አስመዝግበዋል። አዲስ ምንጭ ያነጋገረቻቸው እኒህ የምጣኔ ሀብት ከፍተኛ ባለሙያ እነ ዳስጣል በልበ ብርሃን ለመተንተን ከሚሞክሩት በተቃራኒው የተጠቀሰው የ51.8 ቢሊዮን ዶላር አጠቃላይ የኢትዮጵያ ብድር ዝቅተኛ ሲሆን የዕዳ ምርት ጥምርታው 41 በመቶ አካባቢ መሆኑም ያለውን ተስፋ የሚያመለክት ነው ካሉ በኋላ ይህ ማለት ግን ዕዳ መልካም እሴት ነው ማለት ሳይሆን በታላላቅ የልማት ተግባራት ላይ የሚያውል መንግስት እስካለ ድረስ እንዲያውም አበዳሪ ሀገራትን የዕዳ መክፈል አቅምንና ያለፈ ዳታን በማሳየት ተጨማሪ የልማት ብድሮችን ለማግኘት መጣርና መጣጣር ያስፈልጋል ሲሉ በአጽንኦት መልእክታቸውን አስተላልፈዋል። የአማራ ክልልን ላለፉት 3 ዓመታት ያክል ሲያምስ የከረመው ጽንፈኛው ፋኖ ያለበት ተጨባጭ ሁኔታ ምን ይመስላል የሚለውን ደግሞ የክልሉ የሰላምና ጸጥታ ቢሮ ኃላፊ የሆኑት ዶክተር እሸቱ የሱፍ የሚሉት ይኖራቸዋል። አብረን እንከታተል። ነገር ግን ውይይትም እያደረግን በተቻለ መጠን በውይይት ነገሮች እንዲፈቱ ባለን ፍላጎት ነው እንጂ አንዳንድ የትዕግስት እየወሰድን እንትን የምናደርገው የሽፍታ ቡድን ስለሚያሸንፈን አይደለም። የኛ መከላከያ ሰራዊት እዚህ ላለ ለመንደር ለሰፈር ጽንፈኛ አይደለም የተደራጀው። ማንም የሚንበረከክለት ነው። በቀላሉ እንትን የሚል አይደለም። አሁን እዛም እዚህም የሚዘርፈው ዘራፊ ቡድን ስላለ ከኛ አቅም በላይ ስለሆነ ነው የሚል ግምገማ የለም። ከተደራጀ የአካባቢ ሰላም አስከባሪ ጠርገዋል፣ መጥረግ ይችላል፣ ጠርገዋል። ይሄን ደግሞ እያደረግን ነው። ወደፊትም እንደዛ እናደርጋለን። የአማራ ክልል የሰላም ሁኔታ አሁን ከፍተኛ ለውጥ የሚታይበት ነው። ያው እንደምታስታውሱት ክልሉን የማፍረስ ክልሉን የመቆጣጠር መንግስትን የመቀየር በኃይል የመቀየር
ፍላጎት የታጠቀው ቡድን ፍላጎት ነበረው። የዛሬ 3 ዓመት አካባቢ ነው የሚቀረው 3 ዓመት ሊሆነው። እንደምታስታውሱት አብዛኞቹ ከተሞች ጥላት ሰርጎ የገባባቸውም ጥላት የተቆጣጠራቸውም ከተሞች ነበሩ። በአሁኑ ሰዓት የያዛቸውን ቀበሌዎች፣ የያዛቸውን ትልልቅ ከተሞች፣ የያዛቸውን ወረዳዎች በምልቀቅ ላይ ነው ያለው። የተወሰነ በኪስ ቦታ የሆኑ ቀበሌዎች ላይ ራሱን የሚያጠናክርበት ራሱን የሚያደራጅበት ቦታዎች አሉ ካላልን በስተቀር በአብዛኛው በምናይበት ጊዜ የክልሉ የሰላም ሁኔታ ይበልጥ መንግስት የሚመራቸው መንግስት የሚያስተባብራቸው አካባቢዎች እየሆኑ መጥተዋል። የጸጥታ መዋቅራችን የማድረግ ብቃቱ ከእለት ዕለት እያደገ እየጨመረ የመጣበት ሁኔታ ነው የምንመለከተው። ኃይል በስፋት ነው የምናባዛው። ሰላም አስከባሪ በስፋት እንመለምላለን፣ እናሰለጥናለን። ሚሊሻ በስፋት እናመለምላለን፣ እናሰለጥናለን። እነዚህን ኃይሎች ከመከላከያ ጋር እናቀናጃለን። ከክልሉ የጸጥታ ከፖሊስና ከአድማ መከላከል ጋር አቀናጅተን እንዲሰሩ እናደርጋለን። ይሄ በመሆኑ ምክንያት የክልሉን ሰላም ወደ ተረጋጋና ጥሩ ወደሚባል ደረጃ እየመጣ ነው የምናየው። በርካታ ውይይቶች በከተማ ደረጃ ተካሂዷል። እነዚህ በከተማም በገጠርም በገጠር ወረዳም በከተሞችም በጣም በርካታ ውይይቶች በተለይ ደግሞ ከፍተኛ አመራሮች የክልሉ አመራሮች በተገኙበት ውይይቶች ተደርገዋል። ህብረተሰቡ ከዚህ በኋላ ያለው የሰላም ሁኔታ ተጠናክሮ እንዲቀጥል ይፈልጋል። የጽንፈኛ አመለካከት ያላቸውን ሰዎች አውግዟል። በሰላማዊ ሰልፍም ገልጿል። ከዚህ በኋላ ይበቃናል ብሏል። ትምህርት የሚያቋርጥ ግብዓት እንዳይደርሰን የሚያደርግ ቡድን ጋር አብረን መኖር አንፈልግም፣ መንግስት ይጠንክርልን የሚል አቋም እየያዘ መጥቷል። ይሄ በየጊዜው የምናደርጋቸው ውይይቶች ከህብረተሰቡ ጋር የምናደርጋቸው ምክክሮች እና ደግሞ የጽንፈኛ ቡድኑ የሚያደርግበትን ጥቃት የሚሰራበትን በደል እና ግፍ ስለሚገነዘብ ከዚህ አኳያ ህብረተሰቡ አቋም እየወሰደ ነው። በተለይ ደግሞ ከጥላት ጋር ወግኖ ጥላት ከምንላቸው የኢትዮጵያ ታሪካዊ ጥላቶች የአማራ ታሪካዊ ጥላቶች ከሆኑት ኃይሎች ጋር አብሮ በመስራት ደረጃ የሚገኘውን ቲፒኤልኤፍን ጨምሮ ያወግዛል። እነዚህ አካላት ጋር ተሳስሮ እንደሚሰራ ስለሚገነዘብ ህብረተሰቡ አቋም ወስዷል። እያመረረም መጥቷል። የጸጥታ መዋቅራችን ተጠናክሯል። ህዝቡ አስተሳሰቡ እየተቀየረ ነው ያለው። ጥላት ደግሞ እርስ በርሱ እየተታኮሰ ራስ በራሱ እየተበታተነ ነው። ስለዚህ የጸጥታ መዋቅራችን ሁኔታ እየተጠናከረ እየተሻሻለ መምጣቱን ለመግለጽ ነው። የሰላም አማራጩን እስካሁን ባለፉት አመታት 33,000 የሚደርስ የታጠቀ ቡድን ከኛ ጋር መጥቷል። ይህ ኃይል አጀንዳውን እየተገነዘበ የመጣው በሰራነው ስራ ነው። ለህዝቡ ባስገነዘብ ነው ልክ ነው። ህዝቡ ጋር ባዋየ ነው ልክ ነው። እንደገና ከዛ የሚመጡትም ኃይሎች ለሌላው ሰው ያልገባው እንዲገባ በማድረጋቸው ምክንያት ነው። መንግስት የሰላም አማራጭ ያመጣው እና በሰላም ለመስራት እየፈለገ ያለው ጦርነት ማንንም ሀገር አሳድጎ ስለማያውቅ በጦርነት ደግሞ የሀሳብ የበላይነት ማግኘት ስለማይቻል ጥያቄዎች ካሉ በቴብል ዙሪያ መፈታት እንዳለባቸው ስለሚያምን በዚህ ደረጃ በጣም በርካታ ስራ ተሰርቷል። ለምሳሌ የምክክር ኮሚሽን ተካሂዷል። በእኛ ክልል አይቻልም አይሞከርም እየተባለ የምክክር ኮሚሽን ከ7,000 የማያንስ ህዝብ የተሳተፈበት የምክክር ኮሚሽን ተዋቅሯል። አሉ የሚባሉ ጥያቄዎች የአማራ ክልል አሉ የሚባሉ ጥያቄዎች እዛ ተሰብስበዋል። የአማራ ክልል አመራር ካነሳው ጥያቄ ጫካ ያለው ኃይል የተለየ ጥያቄ የለው። እነዚህ ጥያቄዎች መፈታት ያለባቸው እዚህ ያለው አማራ ክልል ያለው አመራር ጥያቄዎች መፈታት አለባቸው ብሎ የሚያምነው በውይይት ነው። ጫካ ያለው ኃይል ደግሞ ጥያቄዎች መመለስ አለባቸው ብሎ የሚያምነው በጦርነት ነው። እንደውም አሁን ጥያቄዎቹን ወደ መመለስ ሳይሆን አንድ ቀንም ከኦነግ ሸኔ ጋር ተጋጭቶ አያውቅም። አንድ ቀንም ከህወሓት ጋር ተጋጭቶ አያውቅም። ከህወሓት ጋር አብሮ ሲሰራ ነው የሚታየው። ከህወሓት ጋር ሲወግን ነው የሚታየው። ይሄ ሁኔታ ከጥላት ጋር አብሮ መተሳሰሩን እያስገነዘብን ያለ ነው። የሰላም አማራጭ ማቅረብ ብቻ ሳይሆን በሰላም አማራጩ ዙሪያ ግንዛቤ ለመፍጠር በሰራ ነው ስራ ነው እነዚህ ለውጦች እነዚህ ግንዛቤዎች እየመጡ ያሉት የሚለው መውሰድ ይችላል። በጫካ ያለው ኃይል ያለውን አቋምና ድርጊቱን እንዲገነዘብ አድርጎታል። በየአካባቢው የሚያጠፋውን ጥፋት እና ህብረተሰቡ ላይ የሚያሳድረውን ተጽዕኖ በስነ ልቦና ላይ የሚያደርስበትን በደል እንዲገነዘብ አድርጎታል። አቋም እንዲወስድ አድርጎታል። ይሄ ሁኔታ ሀገራችንን ወደ ኋላ እንደሚመለስ ተገንዝቧል። ይሄን ያደረገልን ውይይታችን ነው። የምናደርጋቸው ውይይቶች
እለት በእለት የምናደርጋቸው ውይይቶች፣ በከተማ በገጠር የምናደርጋቸው ውይይቶች፣ የክልሉ አመራር የሚያደርጋቸው ውይይቶች፣ ህብረተሰቡን ለማስገንዘብ የሚያደርጋቸው ጥረቶች በጣም ከፍተኛ ለውጥ አምጥተዋል። አሁን ጠላት ወደ ጫካ እንዲገባ ከከተማ ወደ ገጠር እንዲወረወር ያደረገው ይሄ ውይይት ነው። ህብረተሰቡን ማጥቆር ስለጀመረ ፊቱን ማጥቆር ስለጀመረ ድጋፉንም እየቀነሰ ስለመጣ ከተማ ውስጥ የሚመጣውን ሰርጎ ገብም ህብረተሰቡ እየጠቆመ ስለሚያሲዝ የሚሰጠውን ሎጂስቲክ እየቀነሰ ስለመጣ አሁን ጠላት ከከተማ እየወጣ ወደ ገጠር እና ወደ ሸለቆ እንዲገባ አድርጎታል። ከከተማ ተዋጊነት ወደ ጫካ እንዲገባ አድርጎታል። ቦታውን አስለቅቆታል። ይህን ያደረግነው ተደጋጋሚ ከህብረተሰቡ ጋር የምናደርገው ውይይት፣ ከሀገር ሽማግሌዎች ከሃይማኖት መሪዎች ጋር በምናደርገው ውይይት፣ እነሱ በሚያደርጉት ተጽዕኖ ከውይይቱ ተነስተው አብዛኛው ሰው ደግሞ እዛ ውስጥ ጫካ ውስጥ የነበረውን ሰው የልምናት ብሎ ትክክል አይደለም እያለ ስለሚያመጣ በርካታ ኃይል እኛ ጋር እንዲመጣ ስላደረገ አቅሙ እየተመናመነ መጥቷል ማለት ነው። 33,000 የታጠቀ ቡድን እኮ ከኛ ጋር መምጣት ማለት የውይይቱ ውጤት ነው። ህብረተሰቡ የሚያሳድረው ተጽዕኖ ነው። የማረገው ትግል ትክክለኛ ትግል አይደለም ብሎ ስለተገነዘበ ነው። የማረገው ትግል ጥላቶችን የሚደግፍ ነው፣ የኔን ሀገር የሚያደቅ ነው፣ የኔን ሀገር የሚያኮሰምን ነው፣ ጥላትን ግን የሚያፋፋ ነው፣ ለጥላት ዱላ እያቀበልኩ ነው፣ ለጥላት እየታገልኩ ነው የሚለውን ስለተገነዘበ ነው። ስለዚህ እነዚህ በሙሉ ያገኘናቸው ውጤቶች ከውይይት የመነጩ ናቸው። ተጨማሪ ደግሞ በምንሰራ ኦፕሬሽንም እና በመናደርገው ወታደራዊ የመጡ ናቸው ማለት ይቻላል። አሁን በጥቅሉ ከዚህ በፊት የነበረው የጥላት ኃይል የፖለቲካ የበላይነትም የለውም፣ የህዝባዊ ተቀባይነትም የለውም። ውስጡ እየፈረሰ ነው፣ ውስጡ እየተዳከመ ነው፣ ውስጡ እየተቦረቦረ ነው። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት የአስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።